ሰሞኑን እፎይ የሚባል ገገም ሰውዬ በኡስታዞቻችን ላይ የውሸት ቪዲዮ እያመጣ እያቀነባበረ ይቀጥፍ ይዟል። ኡስታዞቻቸው ይኸው ግደሉ ይላሉ። በአርሲው ግድያ ላይ ሙስሊሞች እጃቸው አለበት እያለ አፉን ይከፍት ይዟል። ነገር ግን ትንሽ ትልቁ ሁሉም ቲክቶከር ዩቲዩበር ሳይቀር ሁሉም ሰው ይህንን በአርሲ ላይ የሆነውን ነገር ተቃውሟል ማለት ነው። ማንኛውም ሰው የሆነ ሰው እንደ ሰውነት ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ስለዚህ አሁን ላይ ኡስታዞች ግን ሲያስተምሩት የነበረውን ትምህርት እስኪ ሙሉውን እናዳምጥ። ሀቁ ተጋልጧል። የሱ ውሸት ቪዲዮ አቀነባብሮ የኡስታዞቻችንን ስም ለማጥፋትና እስልምናችንን ለማጣልሸት የሄደበት መንገድ በጣም የሚገርም ነበረ። ቪዲዮውን እስከ መጨረሻው አዳምጡት፣ ሼር አድርጉት፣ ይሁን ሁሉም ሰው ይስማው። ምክንያቱም ኡስታዞቻችን ላይ መጥፎ ስም ነው የለጠፈው ማለት ነው። ያላሉትን ብለዋል እያለ ቆራርጦ ያገጣጠመው በጣም የሚያስጠላ ነበርና ቪዲዮውን እስከ መጨረሻ ስሙት። አንዳንድ ቪዲዮዎችን እያየሁኝ በጣም ተናድጄ ነው የመጣሁት። ሙስሊሞች ይህንን ቪዲዮ በደንብ ሸር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። እኛ ሙስሊሞች አርሲ ላይ የተፈጸመውን በደል አውግዘናል። ኡስታዞች የለ ቲክቶከሮች፣ እውቅና ያላቸው ቲክቶከሮች የለ ሁሉም ሰው አውግዘናል። ግን አንዳንድ ባለጌ ስዳደግ ኦርቶዶክሶች አላችሁ። አንዳንድ ባለጌ ነው አልኩት። አንዳንዶቻችሁ ተመልከቱልኝ ይህን ቪዲዮና የሄዳችሁበት ጥግ እኛን ሙስሊሞችን ለማጠልሸት የሄዳችሁበት መንገድ ተመልክተን እንመለስ። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። አሁን ደግሞ ትክክለኛውን ኦሪጂናሉን ቪዲዮ ላሳያችሁ፣ ተመልከቱ። ሰላት ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዐለይሂም አጅማዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሶላቲ ወሶላቲ ልውስጣ ወቁሙ ሊላሂ ቃኒቲን። እንግዲህ እንደምትመለከቱትኝ ኦሪጂናል ቪዲዮ ስለ ሰላት ሐታ ጂሃድ ላይ በሚሆኑበት ወቅት እንኳን ሶላታችሁን እንዳትተው ተብለዋን ብሎ ነው እንግዲህ ዳዋ እያደረገ ያለው ይህ ሸህ። ይሄኛው ግን ይህ መልኡን የሆነ ሰውዬ ነገርን እንዴት እንደሚዘራ በነገራችን ላይ ይህ ብቻ አይደለም። በጣም ብዙ ቪዲዮቹን ቆራርጦ ሰይፍ አንገት መቅላት ከሆነ በቃ ኢሚዲየት ለነሱ ነው ይሄ ነገር። እንዴት ነው የምታስበው አንተ ሰውዬ? እንደው በረድ አትልም? በነገራችን ላይ እንደነዚህ አይነት ነገሮችንና አርሲ ላይ እንደዚህ አይነት ሙሲባዎችን የሚያመጡ ሰዎች እንደነዚህ አይነት ሰዎች ናቸው። በእምነት ሽፋን አግኝተው በእምነት ውስጥ ሽፋን ሆነው የራሳቸውን ፖለቲካ የሚያራምዱ እንደነዚህ አይነት መሰል ሰዎች ናቸው። ልትርቋቸው ይገባል፣ ልታጋልጧቸው ራሳችሁ ይገባል። እንደነ እፎይ አይነት ሰዎች ማለት ነው። ሰው እንዴት እንደዚህ አይነት ነገሮችን እኛ ሙስሊሞች እያወገዝን ድምጽ እየሆነ ማለት ነው። እኛ ሙስሊሞች ድምጽ እየሆነ እንዴት ነው በእኛ ላይ እንደዚህ አይነት ነገር ሴራ የምታሴሩት? ፖለቲካችሁ ለምንድን ነው በእኛ ላይ ልታራምዱት የምትሞክሩትኝ? ጭራሽ የሆነ ነገር ኮሽ ባለ ቁጥር እናንተ ሙስሊሞች ናችሁ። እስኪ ከኛ ሙስሊሞች ራስ ወረድ በሉ። እኛ እኮ ሙስሊሞቹ ለእናንተ ድምጽ ነው የሆነው። አርሲ ላይ የተፈጸመው ግፍ አግባብ አይደለም፣ ሁላችንም ልንቃወመው ይገባል እያለን የምንጮህ ሰዎች እኮ ነን። ትግራይ ላይ እየተፈጸመብን ያለው ግፍ አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። የቀደመ ነው የሚኖረው። ክርስቲያኖችን ወይንም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ በጦር ሜዳ ላይ የተገናኛችሁ ጊዜ ፈደርብ አርቃብ አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። ጦር ሜዳ ልከክልህ ቦታ አይደለም። ወይ ትገለዋለህ ወይ ይገለሃል ነው። የቀደመ ነው የሚኖረው። እነዚህን አያቶች እየወሰዱ ካፊሮቹ ሹብሃ ይሄው እስልምና የጦርነት እንትን ነው ወይም ገዳይ ነው፣ ግደሉ ይላል፣ አንገታቸውን በሉ ይላል እያሉ ይሰብካሉ። ታዲያ ጦር ሜዳ ላይ ምን ያርግ? አልጋ ያንጥፍልህ? አበባ ያቅርብልህ? የጦር ሜዳ ላይ ማን ምን ሲያርግ ነው ያያችሁት? ምንም የማይመስል ነገር። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ኦርቶዶክሳውያን በአጠቃላይ አልቀው
ሌሎችን ለማስገባት ከተፈለገ መሞከር ነው። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ሰላት ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዐለይሂም አጅመዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሰላቲ ወሰላቲ ልውስጣ ወቁሙ ሊላሂ ቃኒቲን ፈኢን ኺፍቱም ፈሪጃለን አው ሩክባና። ሓፊዙ ጅሃድ ላይ ስለሆናችሁ ከሰላት ዑዝር የለም አለ አላህ። ተጠባበቁ። ጅሃድ ላይ ሆናችሁ ሶላትን ተጠባበቁ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ፈኢን ኺፍቱም ከፈራችሁ፣ ጠላት ፊት ለፊት ያለው ጠላት ስንሰግድ መጥቶ ይወረናል፣ በሰይፍ ይጨርሰናል እሚል ህሳቤ ከተፈጠረስ ሰላተል ኸውፍ የሚባል ያሰጋገድ ዘዬ አለ። ከነዛ መካከል አንዱ ፈሪጃለን አው ሩክባና፣ በእግራችሁ እየተሯሯጣችሁም ቢሆን አለ አላህ። በእግራችሁ እየተሯሯጣችሁም እዛ ጅሃዱ ማረካው ላይ ሐረካ እያደረጋችሁ ለርኩዕ ለስጁድ እያጣቀሳችሁ ቦታ እየለያችሁ። እንግዲህ አቀሳሳሪው እፎይ ይህንን የኡስታዞችን ቪዲዮ እየቆራረጠ እያመጣ ሙስሊሞች ግደሉ እያሏቸው ነው እያለ ከአርሲ ጋር እያገናኘ ህዝበ ሙስሊሙ በሰላም የሚኖረው ህዝበ ሙስሊሙና የተከበረው ክርስቲያኑ እንዲጠራረስለት እየቀሰቀሰ ይገኛል። ሲፈልግ ሚዲያ ላይ ቁጭ ብሎ እስልምናችንን ሲሳደብ ይውላል። ስርዓት የሌለው ሰውዬ ለምን በህግ እንደማይጠይቅ አላቅም ማለት ነውና ይህን ሰውዬ ሁላችንም ሙስሊሙ ክርስቲያኑ አንድ ላይ ተባብረን ልናጠፋው በቃ ወይ በህግ ደረጃ ሊጠየቅ ይገባል፣ ወይ ደግሞ ከሚዲያ ላይ ጠፍቶ ስርዓቱን ይዞ እንዲኖር መሆን አለበት እንጂ በዚህ ከቀጠለ ሙስሊምና ክርስቲያኑን ወደፊት ጦርነት ለማጋጠም እቅድ ያለው ሰውዬ ነው ማለት ነው። ሌሎቹ ቪዲዮዎች አሉ፣ አብራችሁ ቆዩ። ላይክ አድርጉት ቪዲዮ። እፎይ የተባለን አጭበርባሪ ላጋልጠው ነው። በሐሰት እስልምናና ኦርቶዶክሳውያንን ለረጅም ዓመታት በፍቅር የኖር ማህበረሰብ ሊያጋጭ የነበረ ሰው በሐሰተኛ መረጃ ቪዲዮ በመቁረጥ እየሰራ ያለውን ድርጊት በደንብ ተመልከቱ። እውነታውን በደንብ ስሙ። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ኡስታዞቻቸውን ንግግር ክርስቲያኖችን ወይም ደግሞ ሙስሊም ያልሆኑትን ካፊር የሚሉትን እንዴት መግደል እንዴት ማረድ እንዳለባቸው ሲናገሩ እውነታውን ደግሞ እዩ። ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዐለይሂም አጅመዒን ጅሃድ ላይ ሱብሓነላህ ጅሃድ ላይ ሆነው የዛን ጊዜ ጅሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ። ይህ ጎናችን ክርስቲያን ነው፣ ግን እንግዲህ የኡስታዝን ንግግር በደንብ ተረድቶታልና እፎይ የፈለገው አላማው ለሌላ ስለሆነ መረዳትም አይፈልግም። እሱ የፈለገው ያችን ፓርቷን ኡስታዝ ያሉበትን ፓርቷን ብቻ ቆርጦ ነበር ለህዝቡ ያሰራጨው። በቃ ወደ ጦርነት መግባት አለብን እያሉ ሲያሟሙቆ ሲጽፉለት ስለሱ በቃ ደስታው ነው። ምክንያቱም እሱ የራሱን እንጀራ እያሞቀ ነው ጊፍቱን እየሰበሰበ ማለት ነው። ይቼ ግማሽ አህባሽ ማለት ነው ዝቃጭ የምትለውን ስሟትማ ወላሂ ላዚም አውዝ ቢላሂ። አሁን አንቺ ሙስሊም ነኝ ብለሽ ታስቢያለሽ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት እንዳተከነች ስሟት። ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል፣ ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው። ውሃብያ የሽብር ቡድን ማለት ነው። መሪያቸውም አብይ አህመድ ነው። ይሄ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ። የፈሪ ሰው መጨረሻው ውድቀት፣ ሽንፈት ነው። ስለዚህ ፈሪ አትሆኑ።
እኔ ግለሰብን ለማስደሰት ሃይማኖቴን አሳልፌ አልሰጥም። በዚህ አጋጣሚ የኔ አክስት አጎቶች ውሃብያ ከሆናችሁ አልፈልጋችሁም፣ ዘመድም አይደለንም፣ አንገናኝም። ምክንያቱም እኔ እባብ ካንገት ያልጠመጥመም በአይነ ቁራኛ ነው የምከታተላችሁ። ውሃብያ ለሀገርም ለወገንም ለምንም ጠቃሚ አይደለም፣ ለምድርም ለሰማይም ጠቃሚ ፍጡር አይደለም። ምክንያቱም የፖለቲካ እምነት ተከታይ ነው፣ ፖለቲካ ነው የሚከተለው። ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን፣ የአረመኔ ቡድን፣ የኢሲሲ ቡድን ራሱን መከላከል አለበት፣ ተደራጅቶ ራሱን መከላከል አለበት። እየተፈናቀልክ ሁሌ በየድንኳንና በየጎርፍ እየወሰደ መኖር የለብህም። ለአንዴና ለመጨረሻ ታግለህ ነጻነትን አውጀህ በሰላም መኖር አለብህ እንጂ በቁጥር 10% በማይሞሉ እየተሸበርና እየተገደልን እየታረድን ሬሳ እየቆጠርን መኖር የለብንም። ስለዚህ እና ደግሞ መልእክቴ ደግሞ እዚህ ላይቭ ላይ ገብታችሁ አሸሸ ገዳሚ ለምትሉ ደስተኞች ዘፋኞች ድምጽ ብትሆኑም እንዳትሆኑ ነው። ይቺ ጫታም እንግዲህ ቅማ የምታወራውን ወደ እየሰማችሁ ነው። ውሃብያ ጎረቤት ካላችሁ ስለሚገላችሁ አንድ ክላሽ ያስፈልጋችኋል፣ ገዝታችሁ አኑሩ እያለች ነው ማለት ነው። ይሄን ያለው እንደምፈሩን እናንተማ ክላሽ ከየት ታመጣላችሁ? ጫት ነው እናንተ፣ ክላሽ ጫት ነው። ሱብሃንአላህ። ውሃብያ ማለት እኮ ትክክለኛ የነብያችን ተከታይ ሙስሊም ነው። አንቺ ውሃብያ ብለሽ የምትጠሪው ማለት ነው። ስለዚህ አንቺ እንግዲህ ጦርነት እየቀሰቀሽ ነው፣ ሙስሊሞች ገዳይ ናቸው እያልሽ ነው። ስለዚህ ነገ ጧት ጦርነት ቢነሳ ያንቺን ቤተሰቦች እንደማይቀርላቸው ወቂ። ምክንያቱም አንቺ አይ የውሃብያ ተከታይ አይደለሽም ብለው የሚተውሽ መስሎሽ ነው ላላ አይደለም። እንደውም በስምሽ ብቻ ጠይቀው ስምሽም ብቻ አጣርተው ነው የሚቀልሽ ማለት ነው። ይሄንን ማወቅ አለብሽ አንቺ ደንቆሮ። ቢያንስኛ ምንም ብንለያይ እንኳን ቢያንስ ይሄን ያክል እንኳን በጠላት ላይ አንድ መሆን ነበር የነበረብን ማለት ነው። ግን በጣም ነው ያተከነችኝ ወላሂ። እንደው ምን ልበላት እስኪ እናንተ ስሜታችሁን ግለጹ በኮሜንት ማለት ነው። ግለጹላት። እኔ በጣም ነው የተነደድኩት ማለት ነው። እኔ ባገኛት አፊቴ ባገኛት አለቃትም ነበረ። ያ አላህ ጌታዬ፣ ያ አላህ፣ ያ ረቢ፣ ያ አላህ። እንደው ሰው እንዴት ሀቅ መንገድ ላይ ለምን ቆምክ፣ ለምን ቁርአንና ሀዲስ ተከተላችሁ ተብሎ ለምን ጫት አልቀማችሁ፣ ለምን ዱብ ያልደበደባችሁ፣ ለምን ሀዲስና ቁርአን ትታችሁ በሸሆቻችሁ ነው የምንመራው አላላችሁም ተብሎ ይሄን ያህል ጥላቻ መንዛት እንግዲህ በጣም ያሳዝናል። ሱብሃንአላህ። አላህ አንቺን እንደው ምን ልበልሽ፣ እንደ ስራሽ እንስጥ ያ ረቢ።